Debris from a rocket crashing down to Earth. በዚህ ምክንያት የሚከሰቱ አደጋዎች ቁጥር እየጨመረ መጥቷል። የቢሊዮነሩ ኢለን መስክ ንብረት የሆነው ስፔስ ኤክስ ድርሻው ከፍተኛ እንደሆነ ይገልጻል። እነዚህ አደጋዎች እዚያው በጠፈር ላይ በመንኮራኩሮችና በሳተላይቶች ላይ ብቻ ሳይሆን ሰዎች በሚኖሩባቸው አካባቢዎችም እየተከሰቱ ይገኛሉ። በሳተላይቶች መካከል መላተም ወይም ግጭት እንዲከሰት ማድረጋቸው አሁን እየተጠቀምናቸው ያሉ ቴክኖሎጂዎች አደጋ ውስጥ ነው ያሉት። የቢሊዮነሮችና የሀገራት ፉክክር፣ የጠፈር ላይ ፍርስራሽ አደጋ። ከሰሞኑ 3 የቻይና ጠፈርተኞችን የያዘች መንኮራኩር ወደ ምድር ጉዞ ከጀመረች በኋላ በጠፈር ላይ ፍርስራሽ ተመታ በመጎዳቷ ምክንያት የጠፈርተኞቹ የመልስ ጉዞ እንዲዘገይ ተገዶ እንደነበር ተዘግቧል። በመንኮራኩሯ ላይ የደረሰው ጉዳት የጠፈርተኞቹ መመለሻ ጊዜ እንዲራዘም ብቻ ሳይሆን ሕይወታቸውንም አደጋ ውስጥ እንዲገባ ያደረገ ነበር። ምንም እንኳን 3ቱ የቻይና ጠፈርተኞች አሁን በሰላም ወደ ምድር መመለስ ቢችሉም ክስተቱ ባለፉት ዓመታት የመሬት ምህዋር በጠፈር ላይ ፍርስራሽ ወይም ስፔስ ዴብሪ እየተጨናነቀ መምጣት የደቀነውን አደጋ ያሳያል ይላሉ ዘገባዎች። ከሰሞኑ የቻይና ጠፈርተኞችን በያዘችው መንኮራኩር ላይ የደረሰውን ጨምሮ ባለፉት ዓመታት በርካታ በጠፈር ላይ ፍርስራሾች አማካኝነት የተከሰቱ አደጋዎች ተመዝግበዋል። የጠፈር ላይ ፍርስራሾች ወደ መሬት የከባቢ አየር ክልል ከገቡ በኋላ በአብዛኛው የሚወድቁት በውቅያኖሶች ላይ ቢሆንም በሰዎች መኖሪያዎች አካባቢ የወደቁባቸው አጋጣሚዎች እንዳሉም መረጃዎች ያሳያሉ። የጠፈር ላይ ፍርስራሽ ወይም ስፔስ ዴብሪ የሚባለው በዋነኝነት ወደ ጠፈር ተልከው ስራቸውን ጨርሰው በአግባቡ ወደ ምድር መመለስ ያልቻሉ መንኮራኩሮችና ሳተላይቶች እርስ በርስ ሲጋጩ የሚፈጠሩ ስብርባሪና ፍርስራሽ አካላትን እንደሚመለከት ነው ለጥንቅራችን ዋቢ ያደረግናቸው ምንጮች የሚጠቁሙት። ከነዚህ ፍርስራሾች ውስጥ የተወሰኑት በመሬት ምህዋር ላይ ለ10 ዓመታት የቆዩ እንደሆኑ የሚገለጽ ሲሆን የጠፈር ላይ ፍርስራሾች ለጠፈርና በሂደት ደግሞ ለምድርም ሕይወት ከባድ አደጋን በሚደቅን መልኩ እየተከማቹ መምጣታቸውንና ካለፉት 60 ዓመታት ወዲህ እስከ 30,000 ቶን የሚገመት የጠፈር ላይ ፍርስራሽ ወደ መሬት የከባቢ አየር ክልል ውስጥ መግባቱን በዚህ ዙሪያ የተሰራ አንድ ዘገባ ይጠቁማል። የጠፈር ላይ ፍርስራሽ በዚህ መጠን እንዲያድግ ያደረገው ዋነኛው ምክንያት ወደ ጠፈር የሚደረገው ጉዞ መጨመር ነው። በፊት ይህ ስራ በሀገር ደረጃ የሚከናወን ግዙፍ መዋዕለ ንዋይና ከፍተኛ የቴክኖሎጂ አቅምን ይጠይቅ የነበረ ሲሆን አሁን ግን የግል ኩባንያዎች በዘርፉ ላይ በስፋት በመሰማራት በርካታ ቁጥር ያላቸውን ሳተላይቶች ሲያመጥቁ ይታያል። ይህ ደግሞ የጠፈር ኢንዱስትሪ መስፋፋትና በዋነኝነትም ጠፈርን ለንግድ ዓላማ የመጠቀም ሁኔታ ከጊዜ እየጨመረ መምጣቱ ያስከተለው ነው። በእርግጥ መንኮራኩሮችን መገንባትና ማምጠቅ እንዲሁም የጠፈር ጣቢያዎችን መገንባትን የመሳሰሉትን ስራዎች አሁንም ማከናወን የሚችሉት በጣት የሚቆጠሩ ሀገራት በህብረት የመሰረቷቸው ተቋማት ቢሆኑም በቅርብ ርቀት ላይ ወደሚገኘው የመሬት ምህዋር ሳተላይቶችን በመላክ ስራ ላይ የሚሰማሩት የግል ኩባንያዎች ቁጥርም በየጊዜው እየጨመረ መጥቷል። ከሁሉም በበለጠ ደግሞ የዓለም ቁጥር አንዱ ባለሀብት ቢሊዮነሩ ኢለን መስክ ንብረት የሆነው ስፔስ ኤክስ ዘርፉን በበላይነት እየተቆጣጠረው መምጣቱንና ባለቤቱ ኢለን መስክም በዚህና እንደ ስታርሊንክን በመሳሰሉ ከጠፈር ጋር የተያያዘ አገልግሎትን በሚሰጡ ድርጅቶቹ አማካኝነት ትልቅ የኤሮስፔስ ኢምፓየር ወይም የጠፈር ላይ ግዛት ለመገንባት እየጣረ ስለመሆኑ ይነገራል። ይህንን የጠፈር ላይ ግዛት የመገንባት ፍላጎት ከሚያሳዩ ነገሮች መካከል ስታርሊንክ የሚባለው የኢለን መስክ ድርጅት ብቻ በመጪዎቹ ዓመታት እስከ 30,000 ሳተላይቶችን ለማምጠቅ እቅድ ያለው መሆኑ ነው። ከግል ድርጅቶች በተጨማሪ ሀገራት የሚያካሂዷቸው የጠፈር ምርምር መንኮራኩሮችና ሳተላይቶችን የማምጠቅ እንዲሁም በግልም ሆነ በህብረት የጠፈር ጣቢያዎችን የመገንባት እንቅስቃሴዎች በየጊዜው እያደጉ መሄዳቸው ይታወቃል። በዘርፉ ከፍተኛ ፉክክር በማድረግ የሚታወቁትን ሩሲያንና አሜሪካንን ጨምሮ ቻይና፣ ህንድ፣
እንዲሁም የአውሮፓ የጠፈር ምርምር ተቋማት በዚሁ እንቅስቃሴ ውስጥ በስፋት እየተሳተፉ ካሉት መካከል ናቸው። በኢኮኖሚና በሳይንስና ቴክኖሎጂ ግዙፍ ምርታን ያሳዩት ቻይናና ህንድ ባለፉት ዓመታት ሲያካሂዱት የቆዩት ከጠፈር ምርምርና ከጠፈር ጉዞ እንዲሁም ከጠፈር ንግድ ጋር የተያያዙ እንቅስቃሴዎች በዘርፉ ላይ ያለውን ፉክክር በኃይል እንዲጋጋል ምክንያት ሆነዋል። አሜሪካና ሩሲያም እንዲሁ በየበኩላቸው ሳተላይቶችን የመላክና ጠፈርን ከወታደራዊ እንቅስቃሴ ጋር ለተያያዙ ዓላማዎች የመረጃ ምንጭ አድርገው ሲጠቀሙ ቆይተዋል። አሜሪካ በመጪዎቹ ዓመታት እስከ 50,000 ሳተላይቶችን የማምጠቅ እቅድ እንዳላት የሚነገር ሲሆን እንደ ስፔስ ኤክስን የመሳሰሉ የግል ድርጅቶች አማካኝነት በጠፈር ምርምርና በጠፈር ኢንዱስትሪው ላይ በልጣ ለመገኘት እየሰራች እንደሆነም መረጃዎች ይጠቁማሉ። ሩሲያም ከዩክሬን ጋር ስታደርግ በቆየችው ጦርነት ላይ የጠፈር ላይ መረጃን በወታደራዊ እንቅስቃሴዎቿ ላይ በስፋት ስለመጠቀሟና አሜሪካ በበኩሏ ስለ ሩሲያ ጥቃቶች በተመለከተ የሳተላይት መረጃን በቁልፍ ግብዓትነት ስለመጠቀሟ ይነገራል። የአውሮፓ የጠፈር ምርምር ኤጀንሲና የተለያዩ በጀርመን የሚገኙ በዘርፉ ላይ የተሰማሩ የግል ድርጅቶችም በተመሳሳይ የጠፈር ፉክክሩን ከተቀላቀሉት መካከል ናቸው። በአሁኑ ወቅት ለጠፈርና ለምድር የአደጋ ስጋትን የደቀነው የጠፈር ላይ ፍርስራሽ መጠን በከፍተኛ መጠን እንዲጨምር ያደረጉት ከላይ ለመጠቆም የተሞከሩት በግለሰብ ድርጅቶችና በሀገራትና የጋራ ተቋማት አማካኝነት ሲካሄዱ የቆዩት እንቅስቃሴዎች ናቸው። የዛሬው የሳሎን ቲዩብ ጥንቅራችንም ይህንን ጉዳይ ዘርዘር አድርጎ ለመመልከት ይሞክራል። ጸሐፊው ታምራት መቻል ነው። አብራችሁን ቆዩ። የኢትዮ ሪል ስቴት ሽልማት አሸናፊው ቴምር ሪል ስቴት ለኑሮ በሚመቸውና ተመራጩ ሳር ቤት ቫቲካን ኤምባሲ አጠገብ በተለያየ የካሬ አማራጭ ከ15 እስከ 35 በመቶ በሚደርስ እውነተኛ ቅናሽ መኖሪያ አዘጋጅቶሎታል። በ80 ካሬ ላይ የተገነባ ባለ 2 መኝታ ቤት በ5.7 ሚሊዮን ብር የራስዎ ለማድረግ ይፍጠኑ። በካሬም በመኝታ ክፍል ብዛትም ተጨማሪ አማራጮች ያገኛሉ። የብዙዎችን ትዝታ በያዘው አዋሬም በአዲስ ግንባታ ብቅ ብለናል። የንግድ ሱቅ ቢያሻው በኢንዱስትሪው መንደር ገላን ከ2.6 ሚሊዮን አጠቃላይ ክፍያ ጀምሮ በሽበሽ ነው። በአያት በጋርመንትና በሊሴ ገብረ ማርያም አካባቢ የተገነቡት ቤቶችና ሱቆችም ልዩ ቅናሽ ተደርጎባቸዋል። ለበለጠ መረጃ ወይም የሚገዙትን ንብረት ጎብኝተው ለመምረጥ በ0997 48 73 48 በቀጥታ አሊያም በዋትስአፕ ይደውሉልን። ሳተላይቶች በዓለም የመረጃ ፍሰት ላይ ብቻ ሳይሆን የሰዎች የዕለት ተዕለት የህይወት እንቅስቃሴ ላይ ቀላል የማይባል ሚና መጫወት ከጀመሩ ውሎ አድሯል። በበለጸጉት ሀገራት ይቅርና በእንደኛ አይነት ደሃ ሀገራት ውስጥ እንኳን ሰዎች ሌሎች አስፈላጊ የኑሮ ቁሳቁሶች ባልተሟሉበት ሁኔታ የሳተላይት ዲሽ ጣራቸው ላይ ሰቅለው ይታያሉ። እናም በአንድ ወቅት ብርቅ የነበረውን ዓለም አቀፍ መረጃና ትላልቅ የስፖርትና የመዝናኛ ፕሮግራሞችን በቀላሉ መከታተል ችለዋል። ዛሬ በማደግ ላይ ባሉ ሀገራት በተለይም በከተሞች አካባቢ ዘመናዊ የተንቀሳቃሽ ስልክ የሚይዙትና ከሳተላይት መረጃ ጋር የተያያዙ መተግበሪያዎችን የሚጠቀሙ ሰዎች ቁጥር እጅግ በርካታ ነው። ዛሬ ላይ አንድ ሰው ከዚህ ቀደም ሄዶበት ወደማያውቀው አካባቢ በጉግል ማፕ እየተመራ መሄድ የሚችልበት ሁኔታ ተፈጥሯል። ዛሬ በሕክምናው መስክ ያሉት እንደ ቴሌሜዲሲን አይነት አገልግሎቶችና እንደ ጂፒኤስን የመሳሰሉት ቴክኖሎጂዎች የሳተላይቶች ቁልፍ ሚና የታየባቸው ናቸው። መጀመሪያ ላይ በጠፈር ምርምር መስክ ላይ ቀዳሚ የነበሩት ሩሲያና አሜሪካ ለስለላና ለእውቀት ወይም ምርምር ዓላማ ሳተላይቶችን ያመጡ የነበረ ሲሆን ለንግድ ዓላማ ሳተላይቶችን መጠቀም የተጀመረው ቆየት ብሎ ነበር። ምንም እንኳን ቆየት ብሎ ቢጀመርም የንግድ ሳተላይቶች በአሁኑ ወቅት እጅግ ተስፋፍተውና በርክተው ይገኛሉ። የንግድ ሳተላይት መስክ ቢሊዮነር ግለሰቦችን እየማረከ የመጣም ሲሆን የኤለን መስክ ድርጅት ስፔስ ኤክስም ዋነኛው ነው። ይህ ሁኔታ ያለንበት ዘመን የጠፈር ኢንዱስትሪ ዳግም የውልደት ዘመን የመሆኑ ማሳያ ነው ይላሉ የመስኩ ባለሙያዎች። የዳግም ውልደት ጠፈርን ከፍተኛ የፉክክር መድረክ ያደረገው ሲሆን ፉክክሩ የሚካሄደው ደግሞ በልዕለ ኃያላን ሀገራት መካከል ብቻ ሳይሆን በቢሊዮነሮችና የግል ኩባንያዎች መካከል እንደሆነም ይነገራል። በሌላ በኩል ይህ አሁን ላይ ያለው የጠፈር ፉክክር በቴክኖሎጂ ወይም በኮሚኒኬሽን መስክ ትልቅ ዕድል የተፈጠረበት ተደርጎም ሊወሰድ ይችላል። ነገር ግን ትልቅ አደጋ ያለበት ወቅት መሆኑም ሊታወቅ ይገባል የሚል አስተያየት የሚሰጡ ባለሙያዎች አሉ። አሁን ያለውን የጠፈር ፉክክር በወታደራዊ እንቅስቃሴ ላይ ካለው ሚና አንጻር መመልከት እንደሚገባም
የሚናገሩ ይገኙበታል። Moving across the sky like flecks of sand. There are nearly 10,000 satellites circling the Earth. በአሁኑ ወቅት መሬትን የሚዞሩ ወደ 10,000 የሚቆጠሩ ሳተላይቶች እንዳሉ አልጀዚራ ፋይቲንግ ፎር ስፔስ ዘ ሎው እርዝ ሳተላይት ሬስ በሚል ርዕስ የሰራው ጥናታዊ ዘገባ ይጠቁማል። እናም በአሁኑ ወቅት ጠፈር ልክ እንደ ከዋክብት በሳተላይቶች መወረሩ እውነት ነው የሚለው ዘገባው ለዚህ የቢሊዮነሩ ኢለን መስክ ንብረት የሆነው ስፔስ ኤክስ ድርሻው ከፍተኛ እንደሆነ ይገልጻል። ስፔስ ኤክስ ፋልከን 9 የተባለ መንኮራኩሩን በ2015 ሲያመጥቅ ስኬታማ በሆነ መልኩ ወደ ጠፈር በመጓዝ ሳተላይት ለማድረስና በተሳካ ሁኔታም ወደ ምድር የተመለሰ ከአንድ ጊዜ በላይ ለጥቅም የሚውል መንኮራኩር መሆን መቻሉን ዘገባው ያስታውሳል። ዘገባው ያክልናም የኢለን መስክ ድርጅት ያሳካው ይህ የጠፈር ጉዞ ሳተላይቶችን ወደ መሬት ምህዋር ለመላክና ወደ ምድር ለመመለስ ያስፈልግ የነበረውን ወጪም በከፍተኛ መጠን ለመቀነስ አስችሏል ይላል። የንግድ ሳተላይቶችን በማምጠቅ ስራ ላይ ከተሰማሩ ነባር የግል ኩባንያዎች መካከል የአንዱ ስራ አስፈጻሚ የሆኑት ማት ዴሽ የተባሉ ግለሰብ እንደሚናገሩት ስፔስ ኤክስ ሳተላይቶችን ለማምጠቅ የሚያስፈልገውን ወጪ መቀነስ ይቻላል የሚለውን ሐሳብ በድፍረት በማምጣት በዘርፉ አሁን የሚታየውን ሰፊ እንቅስቃሴ የማቀጣጠል ሚናን ተጫውቷል። እኒህ ግለሰብ የሚመሩት ድርጅት ንብረት የሆኑ 81 ሳተላይቶች በስፔስ ኤክስ መንኮራኩር ወደ ጠፈር የመጠቁም ሲሆን በዚህም ሊወጣ ይችል የነበረን ከፍተኛ ወጪ መቀነስ መቻሉን ይናገራሉ። ቀደም ሲል በመስኩ ላይ የግል ኩባንያዎች ባልተሰማሩበት ወቅት የእሳቸው ድርጅት ብዙም ተፎካካሪ እንዳልነበረበት የሚናገሩት እኚህ ግለሰብ አሁን ግን አማዞን እና ዋንዌብ የተሰኙና ሌሎችም የግል ኩባንያዎች ተፎካካሪ ሆነው ብቅ ማለታቸውን በቀጣይም እስከ 100,000 ሳተላይቶችን የማምጠቅ እቅድ ያላቸው የፕሮጀክት ሐሳቦች እየቀረቡ መሆናቸውን ይጠቁማሉ። በግል ድርጅቶች እየተካሄደ ካለው እንቅስቃሴ ጋር በተያያዘም የኢለን መስክ ድርጅት አካል የሆነውን ስታርሊንክን መጥቀስ ግድ ይላል። በአሁኑ ወቅት እስከ 4000 የሚሆኑ ሳተላይቶች በጠፈር ውስጥ ያለው ይህ ድርጅት የብሮድባንድ ኢንተርኔት አገልግሎት ባልደረሰባቸው የዓለማችን ክፍሎች ላይ አገልግሎቱን የማድረስ ዓላማ ያለው ፕሮጀክት ነድፎ እየተንቀሳቀሰ ይገኛል። እናም ይህ ጥናታዊ ዘገባ በተዘጋጀበት ወቅት በነበረው መረጃ እስከ 3 ቢሊዮን የሚደርሱ የዓለም ሕዝቦች የብሮድባንድ ኢንተርኔት አገልግሎት ተጠቃሚ መሆን ያልቻሉ ሲሆን ስታርሊንክ ጠፈርን በመጠቀም ለእነዚህ ሕዝቦች የኢንተርኔት አገልግሎት ለማቅረብ በማቀድ የተለያዩ የሥራ እንቅስቃሴዎችን ሲያደርግ ቆይቷል። በተለያዩ የዓለም ሀገራት ውስጥ በሚገኙ ሩቅ የገጠራማ አካባቢዎች ለሚገኙ ሕዝቦች የኢንተርኔት አገልግሎትን ማድረስ ብዙ ዓመታትን የሚፈጅ የመሰረተ ልማት ግንባታን እንደሚጠይቅ፣ ዳሩ ግን ጠፈርን ለዚህ ዓላማ በመዋል በአጭር ጊዜ ውስጥ አገልግሎቱን ተደራሽ በማድረግ ያለውን ክፍተት ለመሙላት እንደሚያስችል በዘርፉ ባለሙያዎች ይታመንበታል። በዚህ መንገድ በስታርሊንክ አማካኝነት የብሮድባንድ ኢንተርኔት አገልግሎት ማድረስ በተቻለባቸው የአሜሪካ ክፍሎች ውስጥ የሚኖሩ ግለሰቦች የዕለት ተዕለት የህይወት እንቅስቃሴና የንግድ እንቅስቃሴዎች ላይ ሁነኛ ለውጥ ለመፍጠር ስለመቻሉም ዘገባዎች ያሳያሉ። በሌላ በኩል በቢሊዮነር ግለሰቦችና በሀገራት መካከል በሚካሄድ የጠፈር ፉክክር አማካኝነት የጠፈር ላይ ፍርስራሽ መጠን ከጊዜ ወደ ጊዜ በኃይል እያደገ በዚህም ምክንያት የሚከሰቱ አደጋዎች ቁጥር እየጨመረ መጥቷል። እነዚህ አደጋዎች እዚያው በጠፈር ላይ በመንኮራኩሮችና በሳተላይቶች ላይ ብቻ ሳይሆን ሰዎች በሚኖሩባቸው አካባቢዎችም እየተከሰቱ ይገኛሉ። በጠፈር ላይ የሚደርሱ አደጋዎችን በተመለከተ አንድ የጠፈር ባለሙያ ሲናገሩ የጠፈር ጣቢያችንን በሮች በሙሉ ጥርቅም አድርገን ዘግተን ክፉ እንዳይደርስብን ከመጸለይ ውጪ አማራጭ የለንም ይላሉ። የጠፈር ላይ ፍርስራሽና ሌላም በጠፈር ላይ የሚገኝ የቁሳቁስ ጥርቅም ለዕለት ተዕለት ሕይወታችን ወሳኝ የሆነ አገልግሎትን በሚሰጡን ሳተላይቶች ላይ አደጋ ሲያደርስ በዚያው መጠን የሁሉም የህብረተሰብ ክፍል እንቅስቃሴ ይጎዳል። ለአደጋ ስጋቱ መጨመር ደግሞ ቀደም ሲል እንደተገለጸው አንዱና ዋነኛው ምክንያት በሺዎች የሚቆጠሩ ሳተላይቶች በየጊዜው ወደ ጠፈር የሚላኩ በመሆኑ ነው። ሳተላይቶቹ ወደ ጠፈር መላክ ብቻ ሳይሆን በዚያ ቆይተው በምድር ምህዋር ዙሪያ በመሽከርከር መረጃ የማስተላለፍ ሥራ አላቸው። በጠፈር ላይ የሳተላይቶች ቁጥር እጅግ እየጨመረ መምጣቱን በተመለከተ አስተያየታቸውን ለዲደብሊው የሰጡ የአውሮፓ የጠፈር ኤጀንሲ ባለሙያ የሆኑት
ሆልገር ክራግ የተባሉ ግለሰብ ሲናገሩ We can see 6,000 stars with the naked eye. ያለ መነጽር እስከ 6000 ከዋክብትን መመልከት እንችላለን። ምናልባት አንድ ቀን ከከዋክብት የበለጠ ቁጥር ያላቸው ሳተላይቶች ሲንቀሳቀሱ ልንመለከትም እንችል ይሆናል። ሰማዮቻችን ከእርጋታና ጸጥታ ይልቅ በእንቅስቃሴ የተሞሉ ይሆናሉ። ይህ ደግሞ መሰረታዊ ለውጥ ነው ይላሉ። በጠፈር ላይ ፍርስራሾች አማካኝነት በጠፈር ላይና በምድር ላይ የሚደርሰው አደጋ መጠን ሲነጻጸር የሚበልጠው የአደጋ ስጋት ያለው በጠፈር ላይ እንደሆነ ይታወቃል። ወደ ጠፈር የሚላኩ ሳተላይቶች ቁጥር በየቀኑ ሲጨምር የአደጋው የመከሰት መጠንም እንዲሁ እንደሚጨምር ይታወቃል። ከሳተላይቶች የሚመጣ ስብርባሪና ፍርስራሽ አካል በሳተላይቶች መካከል መላተም ወይም ግጭት እንዲከሰት ማድረጋቸውና ይህ ደግሞ በሌላ መሰል አደጋ ምክንያት የሚሆንበት ሁኔታ አንዱ በተደጋጋሚ ሲከሰት የሚስተዋል ጉዳይ ነው። ዲደብሊው ያዘጋጀው ጥልቅ ጥናታዊ ዘገባ በዚህና በሌላም መልክ የሚደርስ አደጋ በዕለት ተዕለት የሰዎች እንቅስቃሴ ላይ ምን ያህል ጉዳት እንደሚያስከትል ለማሳየት ጋሊሊዮ ተብሎ የሚጠራ የአውሮፓ የቅኝት ስርዓት ወይም የናቪጌሽን ሲስተም ስለሚጠቀማቸው 24 ሳተላይቶች ጉዳይ ያነሳል። አንድ ሰው የሚገኝበትን ትክክለኛ ቦታ ለመጠቆም በአንድ ጊዜ ከብዙዎቹ ሳተላይቶች ጋር መገናኘት የግድ ይላል። አንዱ ሳተላይት ቢበላሽ ሌሎቹን መጠቀም ይቻላል። ነገር ግን በአንድ ጊዜ ብዙ ሳተላይቶች ከተበላሹ ትክክለኛ መረጃ መስጠት ያዳግታል። ጠፈር በጠፈር ላይ ፍርስራሾች እየተጨናነቀ በመሄዱ ምክንያት አሁን እየተጠቀምናቸው ያሉ ቴክኖሎጂዎች አደጋ ውስጥ ነው ያሉት። ይህም በተመለከተ አንድ የመስኩ ባለሙያ ለዲደብሊው አስተያየታቸውን ሲሰጡ If you look at your smartphone, 40% of the apps on it have something to do with services provided from space. ለምሳሌ ዘመናዊ ስልኮን ቢመለከቱ እስከ 40% የሚሆኑት መተግበሪያዎች የሳተላይት ቴክኖሎጂ ጥገኛ ናቸው። የስልክ ጥሪዎችን ጨምሮ የአየር ሁኔታ ትንበያና የቅኝት ወይም ናቪጌሽን ሲስተሞችን በምሳሌነት መጥቀስ ይቻላል። ምናልባት ወደፊት ኢንተርኔትም ከጠፈር ልናገኝ እንችላለን። በጠፈር ላይ ያለንን መሰረተ ልማት በበቂ ሁኔታ ከጉዳት መጠበቅ ካልቻል እነዚህ ያልናቸው ነገሮች በሙሉ አደጋ ውስጥ ናቸው ይላሉ። ይህ ጥናታዊ ዘገባ እንደሚጠቁመው 2/3 የሚሆነው የጠፈር ላይ ፍርስራሽ በቅርብ በሚገኘው የመሬት ምህዋር ዙሪያ ሲሽከረከር ይታያል። የጠፈር ላይ ፍርስራሹ በ10 ሺዎች የሚቆጠሩ ትላልቅ አካላትና በሚሊዮኖች የሚቆጠሩ ትናንሽ ቁርጥራጮችን እንደሚያካትትም ዘገባው ይጠቁማል። ዋልተር ባልሃይመር የተባለ በጀርመን ሀገር የሚገኝ የሳተላይት ማምረቻ ድርጅት የሚሰራ አንድ ባለሙያ የሰው ልጅ ጠፈርን በምን አይነት አያያዝ እየያዘው እንዳለ ሲገልጽ Space is a bit like the Wild West in the way it's being handled. ጠፈር የተያዘበት መንገድ ልክ የጫካ ሕግን ይመስላል። በጠፈር ኢንዱስትሪው ላይ የሚሳተፉ አካላት የሚተዳደሩባቸው ምንም አይነት ሕጎች የሉም። ማንም ቀድሞ የመጣ ባለቤትነትን ያውጃል። እርግጥ ሁኔታው በዚህ መልክ ለሁል ጊዜውም መቀጠል እንደሌለበት እሙን ነው። ሳተላይቶች ስራቸውን ጨርሱ በምን መልኩ መወገድ እንዳለባቸው የሚገልጽ ዓለም አቀፍ ሕግ የለም። ምናልባት ሳተላይቶች ስራቸውን ከጨረሱ በኋላ ከ25 ዓመት በላይ በጠፈር ላይ መቆየት የለባቸውም። እናም ከዚያ በፊት ወደ ምድር መመለስ አለባቸው ከሚለው ስምምነት በስተቀር። ዳሩ ግን በውስጣቸው የቀረውን ነዳጅ እንደያዙ ወደ ምድር የሚመለሱት ከግማሽ ያነሱ ሳተላይቶች ናቸው። በዚያ ላይ ሳተላይቱ በመሬት ላይ ላለው ጣቢያ ምላሽ መስጠት የሚችል መሆን አለበት። ይህ ደግሞ ስራቸውን የጨረሱ ሳተላይቶችን ወደ ምድር እንዲመለሱ የማድረግ ስራ ለኩባንያዎች ከባድ እንደሚሆንባቸው ምክንያት ሆኗል። ብዙ ጊዜ ስራቸውን ጨርሰው በጠፈር ላይ የሚገኙት ሳተላይቶች በምድር ላይ ላለው ጣቢያ ምላሽ አይሰጡም። ከነሱ ጋር ግንኙነት ማድረግም አዳጋች ይሆናል። የዚህ ጊዜ ሳተላይቱ በራሱ ጊዜ በከባቢ አየር ውስጥ እስኪቃጠልና እስኪፈነዳ መጠበቅ ግድ ይላል። ሀገራት ሳተላይቶቻቸውን ለወታደራዊ ዓላማም ሆነ ለምርምር ዓላማ ሆን ብለው በሚያወድሙበት ጊዜም የጠፈር ላይ ፍርስራሽ እንደሚፈጠር መረጃዎች ያሳያሉ። በዚህ ረገድ ሩሲያ በቅርቡ አንድ የራሷን ሳተላይት ባወደመች ጊዜ የተፈጠረውን ላብነት ማንሳት ይቻላል። በከፍተኛ ፍጥነት ወደ ዓለም አቀፉ የጠፈር ጣቢያ አቅጣጫ በማምራት በጣቢያው ላይ የአደጋ ስጋትን ደቅኖ የነበረ ቢሆንም የጠፈር ጣቢያው አባላት የራሳቸውን የጥንቃቄ እርምጃ በመውሰድ ከጉዳት ድነዋል። በጠፈር ላይ በጣም አነስተኛ ስባሪ ወይም ቁራሽ እንኳን አደገኛ ነው። ምክንያቱም ከሳተላይቶች ጋር የሚጋጩት በሰዓት 40,000 ኪሎ ሜትር እየበረሩ ነውና ይለናል ከላይ የጠቀስነው የዲደብሊው ጥናታዊ ዘገባ።
ከጠፈር ላይ ፍርስራሽ በተጨማሪ ለጠፈር ሌላ አደገኛ የሆነው ነገር ለወታደራዊ ዓላማ የሚካሄዱ እንቅስቃሴዎችና በዚህ ውስጥ ደግሞ የግል ኩባንያዎችም በስፋት እየተሳተፉ መምጣታቸው እንደሆነና በዚህ ረገድ የኢሎን መስክ ንብረት የሆነው ስፔስ ኤክስ በዋነኝነት ከሚጠቀሱት መካከል ስለመሆኑ ይነገራል። የሩሲያ ጥቃት ከተጀመረ ከሁለት ቀናት በኋላ የዩክሬን የዲጂታል ትራንስፎርሜሽን ሚኒስትር ለኢሎን መስክ የድረስልን ጥሪ ማቅረባቸውን ቀደም ሲል በመግቢያችን ላይ የጠቀስነው አልጀዚራ የሰራው ጥናታዊ ዘገባ ይጠቁማል። የሩሲያ ጦር ሲቪሎች ላይ ጥቃት በመክፈቱ ምክንያት ስታርሊንክ የግንኙነት ጣቢያዎችን እንዲገነባልን የሚል ጥያቄ ካቀረቡ በኋላም የዚያን ዕለት ስታርሊንክ አዎንታዊ ምላሽ መስጠቱን ያስታውሳል ይኸው ዘገባ። የአልጀዚራ ዘገባ እስከ ተጠናቀረበት ጊዜ ድረስ ከ42000 የሚበልጡ የስታርሊንክ ጣቢያዎች በዩክሬን ውስጥ በጥቅም ላይ ይውሉ እንደነበርና ይህም በውጊያ ላይ ካሉ የውጊያ ቡድኖች አንስቶ እስከ ሆስፒታሎች የኢንተርኔት አገልግሎት ድረስ ስታርሊንክ ሲሸፍን እንደነበር ተዘግቧል። ነገር ግን የ1 ቢሊዮነር የግል ንብረት የሆነ ተቋም በሀገራት ጦርነት ላይ ይህን ያህል ሚና ሊኖረው አይገባም የሚለው ሐሳብ በተደጋጋሚ ሲነሳ የነበረ አከራካሪ ጉዳይ መሆኑን የሚያስታውሰው የአልጀዚራ ጥናታዊ ዘገባ ኩባንያው ይህን በተመለከተ በይፋ በሰጠው መግለጫው የስታርሊንክ አገልግሎት ለረጅም ርቀት የድሮን ጥቃት እንዳይውል ለመከላከል አስፈላጊ እርምጃዎችን መውሰዱን ጠቁሟል። የዩክሬን ኃይሎች ወደ ሩሲያ ድንበር ክልል ገብተው ጥቃት በሰነዘሩባቸው የተወሰኑ አጋጣሚዎች የስታርሊንክ የሳተላይት አገልግሎት ይቋረጥብን ነበር የሚል ቅሬታ ሲያቀርቡም ተሰምተዋል። ዩክሬን በሩሲያ የጥቁር ባህር መርከበኛ ጦር ላይ የስታርሊንክን አገልግሎት በመጠቀም የድሮን ጥቃት ለማድረስ የነበራትን ጥያቄ ኩባንያቸው ማገዱን በተመለከተም ኢሎን መስክ በቅርቡ በሰጡት መግለጫ ላይ አሁን ዩክሬን ስታርሊንክን ለጥቃቱ ዓላማ እንዳታውል አግደናል የሚል ምላሽን በመስጠት አረጋግጠዋል። ሆኖም ግን የኢሎን መስክ ኩባንያ እንደ ንግድ ድርጅት ሳይሆን እንደ አንድ የአሜሪካ መንግስት አካል ይንቀሳቀሳል የሚል ወቀሳ ከሩሲያና ከቻይና በኩል እንደሚሰነዘር በጉዳዩ ዙሪያ አስተያየታቸውን የሰጡት ቪክቶሪያ ሳምሶን ይናገራሉ። የሳተላይትና የጠፈር ፉክክሩ ለግል ኩባንያዎች በወታደራዊ ግጭቶችና በጂኦፖለቲካ ላይ ያልተጠበቀ ትልቅ ሚናን ለመጫወት እንዳስቻላቸው የሚካድ አይደለም ይለናል ይኸው ዘገባ። በአጠቃላይ በአሁኑ ወቅት በተጋጋለ ሁኔታ እየተካሄደ ያለውን የጠፈር ፉክክር፣ የጠፈር ላይ ፍርስራሽ መጠን በየጊዜው መጨመር እየደቀነ ያለውን ከፍተኛ አደጋና ሌሎችም ተያያዥ ጉዳዮችን በተመለከተ የተደራጀ የጠፈር ትራፊክን ተግባራዊ ማድረግ ከዋነኛ መፍትሄዎቹ መካከል አንዱ መሆኑን ሙያተኞች ይናገራሉ። ይህም በተመለከተ ጠፈርተኛው ማቲያስ ማውረር ጠፈርን በተመለከተ እየተራመደ ያለው ለአጭር ጊዜ ብቻ የማሰብ ነገር የሐዘን ስሜት እንዲሰማኝ ያደርገኛል። ጠፈር የጋራ ሀብት ነውና በተገቢው መንገድ በኃላፊነት ስሜት ልንጠቀመው ይገባል የሚል አስተያየትን ይሰጣሉ። አበቃን።